ሚኒስተር እንድትሆኑ ሁለተኛ ኮነ ምን አማኝ የዚህን ዓለም መዋቅር ከያዘ አቤት በስመ አብ ጉቦ በስመ አብ ወልደ መንፈስ ቅዱስ ዳኛ መሆን አለባችሁ እንጂ ዳኛ መሆን አለባችሁ ፖለቲከኛ መሆን አለባችሁ ክርስትናና ፖለቲካ አይቀላቀልም ይቀላቀላል በደንብ ነው የሚቀላቀል በደንብ ነው የሚቀላቀል ታዲያ ይገርም ነገር እምትለብሰው ልብስ እኮ ፖለቲካ ነው ታውቃለህ እምትበላው ምግብ ፖለቲካ ነው እያንዳንዱ መዋቅር በኢትዮጵያ ምድር ተጽዕኖ ፈጣሪ ወጣቶች ይነሳሉ ትንቢት እናገራለሁ ለሚቀጥለው 100 ዓመት የኢትዮጵያ ጠቅላይ ሚኒስትሮች ፕሮቴስታንቶች በኢየሱስ ስም እንዲሆኑ ጸለይኩኝ መብቴ ነው መጸለይ ምን ትዝ ብሎ ይመሰላችሁ ይቅርታ ስለ ቪዲዮ ጥራት ይሄን ቪዲዮ ሰራላችሁ እኛ ጋር ማታ ነውና ከመሸ ልቤ ሊፈነዳ ደረሰ እንዲህ አይነት ወሮ በላ ዱርዬ በመልካም ወጣት አገሪቷን እያመሰ ያለ ሰው ተደላድሎ ከመንግስት ወርቅና ዳይመንድ መሬትና አዳራሽ አስቤዛና ውሎ አበል እየተከፈለው እንደፈለገ አገሪቷ ላይ የመናገር መብት አለው ታዲያ ይሄንን ወሮ በላና ዱርዬ ሳይ ትዝ የሚለኝ የሚያንገበግበኝ የመምህር ምረታብ ጉዳይ ነው መምህር ምረታብ አልናፈቃችሁ ጋይስ አልናፈቃችሁ ምረታብ ከነችግሩ ችግር ካለበት ያ እሳት የሆነ ነበልባል የሆነ አገልጋይ ምረታብ አሰፋ ናፈቀኝ ያ በየቀኑ ያ በየሳምንቱ ያ በየ3 ቀኑ ጉባኤ እየዘረጋ ወጣቱን የሚያንጽልን ወጣቱን የሚያነቃው የማንቂያው ደውል ባለቤት ምረታብ አሰፋ እንዴት እንደናፈቀኝ ብታይ ምረታብዬ ባለበት እግዚአብሔር ሰላም ያድርግ እንዴት እንደወጣ እንዴት ወደዚህ ሀገር እንደማትገባ እናውቃለን ነገር ግን በዚህ ሰዓት ለቤተ ክርስቲያን ታስፈልጋት ነበር ከውጪ ከቤተ ክርስቲያን ውጪ አንተን ለማጥፋት ከመንግስት ጋር ሆነው ሸርበው አድብተው አጠፉ ውስጥ ባሉ የጭቃሾች አገልጋይንን ባዮች ካውደ ምረት ለዩ በዚህ ሰዓት አንተ ነበርክ የምታስፈልገን ሰው ሲርቅና ሲሞት አይደለም የሚመሰገነው ምረታብ አዎ ዛሬ ሁሉም ሰው ናፍቀዋል እርግጠኛ ነኝ እንደኔ ሁሉም ሰው ናፍቀዋል አዲሱ ሚካኤል እስጢፋኖስ ቦሌ መድኃኔዓለም ገርጂ ጊዮርጊስ ማይደረ ሰባት ልደታ ዛሬ አንተን ይናፍቀዋል ወጣቱን በሃይማኖቱ እንድታነቃው የአዲስ አበባ ወጣትን ማተቡን እንዲያጠብቅ አገሩን እንዲጠብቅ ባንዲራውን እንዲያከብር ዛሬ ምረታብ ታስፈልገው ነበር ምረታብ አሰፋ ታስሮ ከወጣ በኋላ የተለያየ የመንግስት ባለስልጣናት ሸርና ደባ እንዲሁም እኛው ጉያችን ውስጥ ባሉ ጧፍ ነጋዴ ሲኒ ነጋዴ እያሉ ስም ያወጡለት ከውጪም ከውስጥም ፈተናውና መከራው መስቀሉ በስቶበት ይኸው ከሀገር ከወጣ ከራረመ ወጣቱን ዛሬ ማን ያንቀው በሃይማኖቱ ቀብረር ኮራ ብሎ እንዲሄድ ሰብሰብ ብሎ በአንድነት በጋራ ለመዘመር ለመማማር ምረታብ ያስፈልግ ነበር ባንዲራን ለማክበር አገርን ለመጠበቅ ያስፈልግ ነበር ማንም ሐሰተኛ ነብይ ማንም አለሌ ፓስተር እንደፈለገ የሚሳደብበት እንደፈለገ የሚናገርባት አገር ላይ ምረታብ ግን መኖር ተከልክሎ መስበክ ተከልክሎ አገሩን ለቆ ከወጣ ከራረመ ገና የዚህ ልጅ ግፍ እያንዳንዳችንን እንደ እሳት ይበላናል ምረታብ ከአገልግሎት እንዲርቅ ከውጭም ከውስጥም ስዶልቱ የነበረ ምረታብን ዘርጥቆ ለመጣል ስትታገሉ የነበራችሁ ሰዎች እንኳን ደስ አላችሁ ዛሬ ቤተ ክርስቲያን ከምንም በላይ አገር ከምንም በላይ ምረታብን ትፈልገው ነበር መምህር ምረታብ አሰፋ ባለበት እግዚአብሔር ሰላም ያድርግ ሌላ ደግሞ ኦፍ ኮርስ በኦርቶዶክስ ቤተክርስቲያን ውስጥ በቀደም ምክንያቱም እንዳልኳችሁ ግሩፑን ጆይን አድርጌ ነበር አላልኳችሁም ለዲስከሽን እና በጣም ሊተቹኝ የሞከሩት አንቺ ኦርቶዶክስ ከተመለሽው ምክንያቱም ኦርቶዶክስ ኃጢያትን ስለምትፈቅድ ነው ኦርቶዶክስ መጠጣትን ጭፈራን ስለምትፈቅድ ነው ስህተት ግን በኦርቶዶክስ
ቤተክርስቲያን ውስጥ ዘፈን ያው ኃጢአት ነው ዘፈን ኃጢአት ነው የሚባለው በቃ የኃጢአተኛዊ የሆኑ ዘፈኖች መልእክታቸው ልክ ያልሆኑ ዓለማዊ የሚባሉ ዘፈኖች ናቸው። ግን ይሄ ባህላዊ ሀገራዊ ዘፈኖች ኃጢአት ነው ተብሎ አይነገርም ማለት ነው። ሲቀጠል ደግሞ the same thing መጠጥም ኢንከሬጅ አይደረግም እንደ ማንኛውም ክርስትና ሃይማኖቶች። ግን ስካር ነው ኃጢአት እንጂ መጠጥ ኃጢአት ነው ተብሎ አይነገርም። አሁን ይሄንንም ምለው ባይ ዘ ዌይ የነጮች ፕሮቴስታንት ቸርች እያለው the same thing ነጮች ሴሌብሬት ያደርጋሉ። ባህል ሲኖር ኦኬዥን ሲኖር በመጠጥ ይከበራል፣ በሙዚቃ ይከበራል ማለት ነው። እና እኔ ልል ነበር እንዳያይ። ስለዚህ የኢትዮጵያ ጴንጤዎች ማለት ነው ራሳችሁ ናችሁ ይሄን ህጎች ያወጣችሁት። ዘፈን ኃጢአት ነው፣ መጠጥ ኃጢአት ነው ብላችሁ ለራሳችሁ ያወጣችሁት ህግ ራሳችሁ ናችሁ ማለት ነው ይሄንን። ስለዚህ እኛን አይመለከተንም። እውነቴን ነው የምላችሁ ፕሮቴስታንት ወገኖቼ፣ አሰደቡን፣ አዋረዱን። ጭፈራውን እስቲ ዳንስ እስቲ የኦርቶዶክስ እንትን ላይ ዕቅበተ እምነት አብረው የሚሰሩ ከነ አክሊል ጋር ከነ ምናምን ጋር ከነ ጋዴ ጋር ከሌሎችም ጋር የሚሰሩ ከነ ዮባ ጋር ያልጠራችሁም ካላችሁ ሁላችሁ እዚህ ውስጥ ያለ ከነ ያሬድ ጋር ከሌሎችም ከነ ዲያቆን ያሬድ ጋር ከሁሉም ከሚሰሩት ሜመሮቹ ቪዲዮ እየቆራረጡ የሚያወጡላቸው ልጆች ጴንጤ አይጨፍርም ስትሉ የሚያሸማግል ጭፈራ እንዲህ ያለ የሚል ዘፈን የሚያመጡ ልኬት ነው። ከእነዚህ ከሐሰተኞቹ ነቢያት አዳራሽ እኮ ነው የሚመጣው ዳንሱ ጭፈራ። እንዴ እዩ ጩፋ 14 ዓመት 15 ዓመት ጌታን አገለግልኩ ምናምን ይልሃል። እንዴት ሰው በአንድ እግሩ እንዲህ ሆኖ ጌጡን ወደ ላይ ያንቀሳቀሰ ኪነት ውስጥ ካልሰራ በስተቀር እንዴት እንደዚህ ሊደንስ ይችላል? አንድ ዘፋኝ አንድ አገልጋይ ነኝ የሚል ሰው በዚህን ያክል ይመጣል። እኔ ከኦሮሞ ቤተሰብ የተገኘው ልጅ ነኝ ይላል። ኦሮምኛ ጨፍር ብትለኝ ሞክራለሁ። ውድድሩ ጭፈራ ቤት ምናምን ተወዛውዣለሁ። ገባ ጨብስ ይዤ ምናምን ነካ አድርጊያለሁ የሆነ ዳንስ ነገር። እንደዛ ሞኛ አልችልም። በቃ ማንም እንደሚያደርገው ሞክራለሁ እንጂ እንዴት ሰው እንደዚህ ስክክ ያለ የባህል ዳንስ ይደንሳል? እንደ ስጨፍር ነው የምትውለው ማለት ነው እኮ ሌላው ጉዳይ የለውም እኮ ብራዘር። እንዴት ዳንስ እንደዚህ ይሳካላል? ጴንጤው በጣም ነው የሚጨፍረው። ኒኒናናና እኔ የሚለው ልጅ አሁን ዳንሱን፣ ጭፈራው፣ ናይት ክለቡን ይኸው እስቲ ኮንሰርት ብለህ የምትሄድበትን ቦታ ይኸው፣ ድባቡን ይኸው፣ የበረከት ተስፋዬን አዘላለል ይኸው። የቴዲ አፍሮ ኢንፍሉዌንስ የለበትም ነው የምትለው? የበረከት ተስፋዬ አዘላለል ላይ በረከት ተስፋዬ መድረክ ላይ የሚዘለው ባንዲራ የሚያደርግበት የኢትዮጵያ ባንዲራ የሚያደርግበት ስታይል ከቴዲ አፍሮ የኮንሰርት ስታይል አይደለም የሚወሰደው? ለምን እንወሻሻለን? ለምን በውሸት እንቀበዋለን? እውነተኞቻችንን ገፍተን እያስወጣናቸው እኮ ነው። ልክ እንደ ደረጃ አይነት ሰዎች እውነትም የሚወዱ ሰው የሆነ ከዝባዝንኪ ጋር መተባበር የማይፈልግ ደረጃ ልክ ነው እያልኩ አይደለም። እኔ ደረጃ ወደዋለሁ፣ ማናችንም እንወደዋለን። ሌጀንዳችን ነው ማለት አሁን የምንተችበትንም የምንደነቅበትን ሙዚቃ ያስገባው ደረጀ ከበደ ነው። ዶክተር ደረጀ ከበደ ነው የመጀመሪያው በኪቦርድ የተሰራ መዝሙር በፕሮቴስታንት የደረጀ ከበደ ነው። ነቢይ ለመሆን አንዱ የዚህ ዘመን ነቢይ ለመሆን አንዱ ትልቅ መስፈርት መሀይም ነው። በምሬ ምንም አትፈራም፣ ምንም አትፈራም። ሴት ልጅ ፌስታል ወጥራ ሸራ ወጥራ ነቢይ ነኝ ብላ በሯ ላይ ለጥፋ ወንድ ልጅ ገብቶ ሲጠቀም አሳፋሪ። ሸራ ወጥሮ ምናምን ያለው እሱም ሸራ ወጣሪ ነው። ሆነስትሊ ስፒኪንግ ማለት ነው። የሆነች የዓመታት ጉዳይ ትሆናለች እንጂ ሌሎቹ ሜንላይን አሁን ተብለው የሚባሉትም ምንድን ነው የዓመት ጉዳይ እንጂ እኮ ሁሉም ጀምረው ነው እዚህ የደረሱት። እንደዚህ አይነት ክሪቲሳይዜሽን ላይ ጥሩ ትንሽ ሜንታሊቲው ቢሰፋ ጥሩ ነው። ከዛ ባለፈ ሙለታ ጥሩ ነገር አንስቷል። ወንድም ሴትም ቢሆኑ ሸራ ከወጠሩ ምናምን የሚል ክሬም ነበርና ቸርች እንዴት ነው እየበዛ ያለው ወንጌል የተሰበከ ያሉ በምን አይነት መንገድ እንደሆነ አልገባኝም። እና ሰዎች አሁን ስታብሊሽን ምናምን የሚረዱበት መንገድ ትንሽ በጣም አስቸጋሪ ነው። ብቻ ሌላ ጊዜ የምናወራው እና ዳዊት ምንድን ነው ሸራ ወጥራ ምናምን ማለት ይሄ አሁን ለአገልግሎት የሚነሱ ሰዎችን ዲስሪስፔክት የማድረግ ነገር ነው። ይሄ ጤናማም አይደለም። የሰውየው አካሄድ ቢሆንስ ትንሽ ይሄ ያለ ሰውን በማኮሰስ ራስን ትልቅ የማድረግ ነገር ይታይበታል። እዚህ ላይ ትምህርት ላይ ብቻ ሳይሆን ሆል ሚሽኑ እንደዚህ ነው። የሆነ ስተት ሙሉ ወንጌልን የሆነ ገነ ቸርች ዝቅ እያደረገ የእሱን ትምህርት ቤስት የማስባል ነገር አዋዜ ያለው አዛውል ቪዲዮዎችን ዩቱብ ላይ ብታዩትና ክሪቲሳይዜሽን ራሱ ጤናማ ቢሆን ጥሩ ነው።
ክሪቲሳይዜሽን ሰው ሲያደርግ እኮ ለማስተካከል ሼፐርድ ለማድረግ ከሆነ የሆነ ሰው ትምህርት ተቀበልና ይህ ደግሞ እንዲህ ነው ብለህ እንጂ በማላገጥ መልኩ በአሽሙር መልኩ ምናምን የሚደረጉ ክሪቲሳይዜሽኖች አስቸጋሪ ያደርጉታል አገልግሎቱ። ሞሽላቃ ሌባ ኦርቶዶክሳውያን መድኃኒቱን ተከልክለናል። መድኃኒቱ ደግሞ ጌታ ኢየሱስ ክርስቶስ ነው። ጴንጤዎችን ልናመሰግናቸው። እርግጥ ነጠላና መስቀል ማህተብን ማሰር ነጠላ መልበስ የኦርቶዶክስ ቤተክርስቲያን አማኞች የሚያደርጉት ነው፣ ስርዓቷም ጭምር። ነገር ግን ሁሉም ነጠላ የለበሰና ማህተብ ያደረገ ኦርቶዶክስ ነው ማለት አንችልም። እሺ ሞሽላቃ ሌባም አለ እንደዚህ አይነት ተንከሲሶችም አሉ እንደዚህ ሌባ ሞሽላቃ ነጠላ ለብሰሽ እኛ ኦርቶዶክሳውያን ብለሽ ደግሞ ስትናገሪ ሮብሰን ተሰዳቢ ይሁንክ ነው እየተፈታተኑኝ ነው እንጂ እንደዚህ አይነት ሰው አይደለም። ታውቃላችሁ። ኮፒ ሊንክ አድርጉ፣ ፎሎ አድርጉ። እናንተ አይደለም ቪዲዮ ሪፖስት አድርጌ በውስጥ ጽፌለት ወንድም ዓለም እንኳን የአብርሃም የሳራ ያድርግላችሁ፣ ዘላለም ዓለማችሁ ኑሩ፣ ክፉ አይንካችሁ፣ መልካም ጋብቻ ዘላለም ኑሩ። ልክ እንደ አብርሃምና እንደ ሳራ ታሪኩን አመጣችሁልኝ። አብርሃምና ሳራ 89 ዓመት ነው በትዳር የኖሩት። እግዚአብሔር ያሳያችሁ። አብርሃምና ሳራ ልጅ ሳይወልዱ ለዛው መውለድ አትችልም ነበረ ሳራ። አይ ቲንክ አብርሃም ነው መውለድ የማይችለው። 89 ዓመት በትዳር አብረው ኖረዋል አብርሃምና ሳራ። አይ ቲንክ መውለድ የማይችሉ 89 ዓመት ነው። ተቀላቀለብኝ። ይቀላቀላል ጋይስ። ሜምበሩን እግዚአብሔር ይስጥሽ። መልካም ሴት አይ ቲንክ መውለድ ማትችል መሰለኝ 80 ዓመት። ኧረ ቆይ አስተካክሉልኝ። አብርሃም ነው ሳራ 80 ዓመት መውለድ የማይችሉት? ወይኔ ተቀላቀለብኝ። ሳራ ነው 80 ዓመት መውለድ አትችልም ነበር። ትዳራቸው ግን አብረው እየኖሩ ነበር። መውለድ ባትችልም አብርሃም ተስፋ ነበረው። አብርሃም ሳኮ ሳራ ናታ። ሳራ መውለድ አትችልም ነበር። አብርሃም ግን ትቷት አልሄደም። ግን ይላል መጽሐፍ ቅዱሱ። እናንተ ኮሜንት ላይ ጨርሱት። እና መጽሐፍ ቅዱስ ላይ ቤቴል አትወልድም ብሎ ነበር እንዴ? ፈጣሪ ከእግዚአብሔር አታጣሉኝና እኔ የምለው መጽሐፍ ቅዱስ ላይ የትኛው ጥግ ላይ ነው ቤቴል አትወልድም ያለው? ማሃን ያላችሁኝ የትኛው መጽሐፍ ቅዱስ ላይ ተጽፎ ነው? እኔ የማውቀው ቤቴል ዳቦ ነው፣ ህብስት ነው። መጽሐፍ ቅዱስ ላይ ቤቴል አትወልድም ብሎ ነበር እንዴ? አላውቅም። እኔ የማውቀው ቤቴል ስሜ ህብስት ነው፣ ዳቦ ማለት ነኝ። እኔ ዳቦ ነኝ፣ እውነትም ዳቦ